ሰላም ተማሪዎች እኔ ቤዛ እባላለሁ የባዮሎጂ መምህር ነኝ። በዚህ ቪዲዮ ላይ የግሬድ 10 ባዮሎጂ ዩኒት 5 የመጀመሪያው ሰብ ዩኒት የሆነውን ለዳይጀስቲቭ ሲስተም ሁለተኛውን ክፍል ወይም ፓርቱን እንመለከታለን። ከመጀመሪያ በፊት ስለኛ የበለጠ ለማወቅ ከፈለጋችሁ የቴሌግራም ቻናላችንን ፎሎ አድርጉ። ዌብሳይታችንም ገብታችሁ ማንበብ ትችላላችሁ። አዲስ ቪዲዮ ሲወጡ ደግሞ እንዳያመልጣችሁ ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በመጽሐፎቹ ላይ የሚገኘውን ቴብል 5.2 እየተመለከትን እስካሁን ስለ ዳይጀስቲቭ ሲስተም የተማርነውን እንከልስ። ሰመሪ ኦፍ ዳይጀሽን ኢን ሂውመን ኤሌመንተሪ ካናል። በግራ በኩል ያለው የመጀመሪያው ኮለን ሪጅን ኦፍ ገት ይላል፣ ወይም በዳይጀስቲቭ ሲስተም ውስጥ የሚገኘውን ቦታ ነው የሚለን። ሁለተኛው ኮለም ግላንድስ ኤንድ ኤንዛይምስ ይለናል፣ ኤንዛይሞችና ግላንዶችን የሚናገር ነው። ሶስተኛው ኮለም ኤንዛይምስ ኤንድ ኦፕቲመም ፒኤች ይላል። እዚህ ጋም ኤንዛይሞች እናወራለን እና ለአካባቢ የሚያስፈልገውን ፒኤች እናያለን። መጨረሻው ኮለም ፉድ ዳይጀስትድ ፕሮዳክትስ ኤንድ አዘር አክቲቪቲስ፣ የሚፈጨው ምግብ ውጤቶችና ሌሎች ሂደቶች ይላል። መጀመሪያው የምናየው የዳይጀሽን ሪጅን ማውት ነው። ማስቲኬሽን ባይ ጃዝ ኤንድ ታንግ፣ አፍ ውስጥ መንጋጋና ምላስ አንድ ላይ ሆኖ ምግቡን ያኝካሉ። glands and enzymes. salivary glands, saliva 1 to 2 liters per day. salivary glandoች 1 እስከ 2 ሊትር ምራቅ ያመርታሉ። enzymes and optimum pH pH 7, slightly acidic in adults, slightly alkaline to neutral in children. የአፍ ውስጥ ያለው pH 7 ሲሆን አዋቂዎች ውስጥ ትንሽ አሲዲክ ይሆናል። ልጆች ውስጥ ደግሞ ወይ ኒውትራል ወይም ትንሽ ቤሲክ ወይም አልከላይ ይሆናል። ነምበር 2 አማይሌዝ ኤንዛይም ነው አፍ ውስጥ የሚገኘው። ፉድ ዳይጀስትድ ፕሮዳክትስ ኤንድ አዘር አክቲቪቲስ ስር ደግሞ ነምበር 1 ሚውሲን ሉብሪኬትስ ፉድ ቦለስ። ሚውሲን ሳላይቫ ውስጥ የሚገኝ ኮምፖነንት ሲሆን የታኝከው ምግብ ወይም ፉድ ቦለስን በጣም አለስልሶ ለማዋጥ እንዲቀል ያደርጋል። ነምበር 2 ፉድ ዳይጀስትድ ደግሞ ስታርች አማይሌዝ ዳይጀስት ያደርገውና ዴክስትሪን ይሰራልናል። ይሄ ስታርች ሮ ስታርች ሲሆን ወደ ዴክስትሪን ሎንግ ቼን ካርቦሃይድሬት ሆኖ ከስታርች ግን ያንሳል። ቢ ኩክድ ስታርች ወደ ማልቶስ ይቀይራል። የበሰለ ስታርች ማለት የበሰሉ ድንች፣ የበሰለ ሩዝ፣ ዳቦ የመሳሰሉት ወደ ማልቶስ ይቀይራል በአማይሌዝ ነው። አሁንም ሁለተኛ የጋት ሪጅን ኤሶፋገስ ነው። ምን አይነት ግላንድና ኤንዛይም ያስፈልጋል? እዛ ምንም የለም። እዛ ኤንዛይም እና ኦፕቲመም ፒኤች፣ እዛ ምንም ኤንዛይም የለም። ፒኤቹ ወደ ልክ አፍ ውስጥ ያለው ፒኤች ነው የሚሆነው። ፉድ ዳይጀስትድ ፕሮዳክትስ ኤንድ አዘር አክቲቪቲስ ፉድ ቦለስ ሙቭስ ባይ ፐሪስታልሲስ። እዚህ ኤሶፋገስ ውስጥ የተዋጠው ምግብ ወይም ፉድ ቦለስ በፐሪስታልሲስ እንቅስቃሴ ይወርዳል። ሶስተኛው ሪጅን ስቶማክ ቸርኒንግ አክሽን ቴምፖራሪ ስቶሬጅ 1 to 3 hours። ሶስተኛው ሪጅን ጨጓራ ሲሆን ቸርኒንግ ወይም የምግብን የመጭመቅ ሂደት ይካሄዳል እና ምግብ ከ1 እስከ 3 ሰዓት ይከማቻል። ግላንድስ ኤንድ ኤንዛይምስ ጋስትሪክ ግላንድስ ስቶማክ ዋል ጋስትሪክ ጁስ 2 to 4 liters stores daily። ጋስትሪክ ግላንድ የተባለው በጨጓራ ውስጥ በጨጓራ ግድግዳ ውስጥ ይገኛሉ እና ከ2 እስከ 4 ሊትር ጋስትሪክ ጁስ ያመርታል እና ያጠራቅማል። በጨጓራ ውስጥ ያሉትን ኤንዛይምስ እና ኦፕቲመም ፒኤች አንደኛው ቁጥር ፒኤች 1 ስትሮንግሊ አሲዲክ፣ የጨጓራ ፒኤች 1 ሲሆን በጣም አሲዲክ ነው እና እዚህ ጋር ፕሮሴስ ጋር ስናይ hydrochloric acid HCl is bactericidal። ታዲያ ይህ ኃይለኛ አሲዲክ የሆነው ሃይድሮክሎሪክ አሲድ ፒኤችን 1 የሚያደርገው ማለት ነው። ባክቴሪያዎችን ያጠፋል ወይም ይገላል። ሁለተኛው ደግሞ ኤንዛይም ነው። ሬኒን የተባለ ኤንዛይም በትናንሽ ልጆች ወይም አራሶች የሚገኝ ሲሆን እዚህ ፕሮሴስ ላይ ስናየው ክሎት ሚልክ ፕሮቲን ኬያሲን፣ ይሄ ሬኒን የተባለው ኤንዛይም ኬያሲን የተባለው ወተት ውስጥ የሚገኝ ፕሮቲንን ብሬክዳውን ያደርጋል። ነምበር 3 ላይፔዝ፣ ይህም ትናንሽ ልጆች ውስጥ የሚገኝ ነው፣ ጨጓራ ውስጥ ማለት ነው። ነምበር 3 ያው ላይፔዝ ሊፒድስን ዳይጀስት የሚያደርግ ኤንዛይም ነው። ወይም ሊፒድስ
ወይንም ትራይግላይሰራይድን ወደ ፋቲ አሲድ እና ግላይሰሮል ይሰባብረዋል። መጽሐፎች ላይ እዚህ ጋር ግላይሰሪን ተብሎ የተጻፈው ግን ግላይሰሮል ነው መሆን ያለበት። እዚህ ጋር የተጻፈው አራተኛው ኤንዛይም ፔፕሲን ደግሞ በምግብ ውስጥ ያለውን ፕሮቲን ወደ ፔፕቶንስ ይቀይረዋል። መጽሐፎች ላይ አሚኖ አሲድ ብሎ የተጻፈው ግን ጨጓራ ውስጥ ፕሮቲን ወደ አነሰው ቼን ፔፕቶንስ ወይም ወደ ፖሊፔፕታይድስ ነው የሚቀየረው። እነዚህ ናቸው ደግሞ ወደ ስሞል ኢንተስታይን ከሄዱ በኋላ ወደ አሚኖ አሲድ የሚቀየሩት። ሶስተኛው ሂደት አምስተኛው ሂደት ብሎ የጻፉት ደግሞ አብዞርፕሽን ዋተር ሶልትስ ቫይታሚንስ ኤንድ ኤተኖል። ስለዚህ ጨጓራ ውስጥ የተወሰነ አብዞርፕሽን አለ፣ ውሃ፣ ጨዎች፣ የተወሰኑ ቫይታሚኖች እና አልኮሆል የተወሰነ አብዞርብ ይደረጋል። አራተኛው ሪጅን ኦፍ ጋት ደግሞ ዳድነም ነው። ወይንም ዳድነም ውስጥ የሚገኘው ከአክሰሰሪ ኦርጋንስ የሚመጡት ሰክሪሽንስ። አክሰሰሪ ኦርጋኖች ትዝ ይላችኋል እነማን እንደነበሩ? ሊቨር፣ ጋል ብላደር፣ ፓንክሪያስ። ከነሱ የሚመጡት ሰክሪሽን የት ነበር የሚገባው? የትንሹ አንጀት ወይም የስሞል ኢንተስታይን የመጀመሪያው ክፍል የሆነው ዳድነም ውስጥ ነው። እሱን ነው የምናየው። በግላንዝን ኤንዛይም ስር የመጀመሪያው ነጥብ ሊቨር ሲሆን ሊቨር ባይል ጁስ 700 ml 1.2 ሊትርስ ዴሊ። ሊቨር ባይል ጁስ ያመርታል በቀን ከ700 ሚሊ ሊትር። መጽሐፋችሁ ላይ ኪዩቢክ ሴንቲሜትር ነው የተጻፈው። 1 ኪዩቢክ ሴንቲሜትር ከ1 ሚሊ ሊትር ጋር እኩል ነው። ለ700 ኤምኤል ማለቱ ይቀላል ብዬ ነው ኤምኤል ብዬ ጻፍኩት። 700 ኤምኤል እስከ 1.2 ሊትር ባይል ጁስ በቀን ያመርታል ጉበታችን። የባይል ፒኤች ከ7 እስከ 8 ባለው ውስጥ ነው። ስለዚህ ስላይትሊ አልካላይን ነው። ባይል ውስጥ ምንም ኤንዛይም የለም። ታዲያ የባይል አልተርስ ፒኤች ኦፍ ስቶማክ ኮንተንት። ምክንያቱም ከስቶማክ የሚመጣው ቻይሙ በጣም አሲዲክ አይደለም። ባይል ደግሞ ፒኤቹ ኒውትራል እስከ ስላይትሊ አልካላይን ስለሆነ ከስቶማክ ከሚመጣው ፒኤች ይቀንሳል። በተጨማሪም ከፓንክሪያስ የሚመጣው ባይካርቦኔት ዋናው ስራው እሱ ነው፣ ፒኤችን መቀነስ፣ የአሲዲክ የሆነውን የቻይምን ፒኤች መቀነስ። ከፓንክሪያስ የሚመጣው ባይካርቦኔት ነው። እዚህ ጋር እሱ አልተጻፈም። ሁለተኛው ደግሞ ባይል ሶልት ኢማልሲፋይ ኦር ክሪም ሊፒድስ። ባይል ሶልቶች በምግብ ውስጥ ያለውን ፋት ወይንም ሊፒድ ኢማልሲፋይ ያደርጋል ወይንም በመጠን ይቀናንሰዋል፣ በሰርፌስ ኤሪያውን ይጨምራል እና በኋላ ከላይፔዝ የተባለው ኤንዛይም ከፓንክሪያስ ሲመጣ ይህንን ሊፒድ በደንብ ዳይጀስት እንዲያደርገው ወይም ወደ ፋቲ አሲድ እና ግላይሰሮል እንዲሰባብረው ይረዳዋል ማለት ነው። ሁለተኛው አክሰሰሪ ኦርጋን ፓንክሪያስ ሲሆን ፓንክሪያቲክ ጁስስ 700 ml ዴይሊ ይላል። ማለትም ጣፊያችን እስከ 700 ml የሚሆን ፓንክሪያቲክ ጁስ በቀን ያመርታል። የዚህ ፒኤች አሁንም ከ7 እስከ 8 ነው። ስለዚህ ስላይትሊ አልካላይን ነው። ኤንዛይሞቹ የሚገኙት ደግሞ እነማን ናቸው? አማይሌዝ፣ ላይፔዝ፣ ትሪፕሲን እና ኒውክሊየስ ናቸው። ፉድ as chyme propelled by peristalsis። በዱኦደነም ውስጥ ምግብ የሚንቀሳቀሰው በፔሪስታልሲስ እንቅስቃሴ ነው። ስታርች is digested by amylase። አማይሌዝ ስታርችን ዳይጀስት ያደርጋል፣ ወደ ማልቶስ ይቀይረዋል። ሊፒድስ በላይፔዝ ነው ዳይጀስት የሚደረገው እና ወደ ፋቲ አሲድስ እና ግላይሰሮል ይቀይራሉ። አራተኛ ከስቶማክ የመጡት ፔፕቶንስ ትራይፕሲን ዳይጀስት አድርጎ ወደ ሾርት ፔፕታይድ ይቀይረዋል። ከዛ በኋላ ትዝ ይላችሁ እንደሆነ ኢሬፕሲን ደግሞ ሾርት ፔፕታይዶቹን ወደ አሚኖ አሲድስ ይቀይረዋል። አምስተኛው ኤንዛይም ደግሞ ኒውክሊየዝስ ይገኛሉ። ኒውክሊየዝስ ኒውክሊክ አሲድን ነው ዳይጀስት የሚያደርጉት። ማለትም እንደነ ዲኤንኤ ያሉትን ከምንበላቸው ምግቦች ያሉን ዲኤንኤ የሚገኙትን ኒውክሊክ አሲድ ዳይጀስት አድርጎ ኒውክሊዮታይድስ እናገኛለን። የሚቀጥለው ጋት ሪጅን ስሞል ኢንተስታይን ኤንድ ዱኦደነም ነው። ግላንድስ ኢን ኢንተስታይን ኤንድ ዱኦደነም ዋል ኢንተስቲናል ጁስ 200 cubic centimeters። በኢንተስታይን ውስጥ የሚገኙት ወይም በኢንተስታይን ግድግዳ ውስጥ የሚገኙት ግላንድስ የኢንተስታይናል ጁስ ያመርታሉ በቀን እስከ 200 ml ወይም ኪዩቢክ ሴንቲሜትር የሚያህል
ኢንተስቲናል ጁስ ያመርታሉ። ኤንዛይምስ ኤንድ ፒኤች ስር ደግሞ አንድ ኦፕቲመም ፒኤቹ ከ7 እስከ 8 ነው። ሁለተኛው ኤንዛይም ደግሞ ኤንቴሮካይኔዝ የተባለው ኤንዛይም ትሪፕሲኖጅን ወደ ትሪፕሲን ይቀይራል እና ይሄ ትሪፕሲን ደግሞ እዚህ ጋር እንደምታዩት ዳይፔፕታይድስ እና ፔፕታይድን ወደ አሚኖ አሲድ ይቀይራል። ሶስተኛው ኤንዛይም የሚገኘው በስሞል ኢንተስታይን ውስጥ ላይፔዝ ነው። ላይፔዝ ሊፒድስን ወደ ፋቲ አሲድ እና ግላይሰሮል ይቀይራል። አራተኛው ደግሞ ኤንዛይም ግላይኮሳይዴዝስ ነው። ማልቴዝ፣ ላክቴዝ፣ ሱክሬስን ያካትታሉ። እነዚህ ካርቦሃይድሬትን ዳይጀስት የሚያደርጉ ኤንዛይሞች ማልቴዝ ማልቶዝን ኢንቱ ግሉኮስ ሞሊኪውልስ ወይም ማልቶዝን ወደ ግሉኮስ ይቀንሰዋል። ላክቴዝ ደግሞ ላክቶስ የተባለውን ወተት ውስጥ የሚገኘውን ካርቦሃይድሬት ወደ ግሉኮስና ጋላክቶስ ይቀይራል። ምክንያቱም ላክቶስ ከግሉኮስና ከጋላክቶስ የተሰራ ስለሆነ ይሄ ላክቴዝ ኤንዛይም ጋላክቶስን ሲሰባበር ግሉኮስና ጋላክቶስ ለየብቻቸው ይገኛሉ። ሱክሬስ የተባለው ኤንዛይም ደግሞ ሱክሮስ የተባለውን ካርቦሃይድሬት ወደ ግሉኮስና ፍሩክቶስ ይሰባብረዋል። ሱክሮስ ከግሉኮስና ከፍሩክቶስ የተሰራ ሲሆን ሱክሬስ የተባለው ኤንዛይም ሱክሮስን ወደ ስሞል ዩኒታቸው ግሉኮስ ለየብቻው እና ፍሩክቶስ ለየብቻ ያስገኛል ማለት ነው። በመጨረሻም አብዞርፕሽን አለ በስሞል ኢንተስታይን ውስጥ ላርጅ ሰርፌስ ኤሪያ ቪላይ ኤንድ ማይክሮቪላይ main region of absorption of vitamins, minerals, amino acids, glucose, fatty acids and glycerol ይላል። እንደምታስታውሱት ስሞል ኢንተስታይን በጣም ትልቅ ሰርፌስ ኤሪያ አለው። ያን ሰርፌስ ኤሪያ የሚሰጠው ትናንሽ የሆኑ ጣት አይነት መዋቅር ያላቸው ቪላይ ሲሆኑ በቪላዮች ደግሞ ማይክሮቪላይ ይገኛሉ። እነዚህ ቪላይ ማይክሮቪላይ እዚህ ጋር የተገኙትን ፕሮዳክቶች ውጤቶችን አብዞርብ ያደርጋሉ። በተጨማሪም ቫይታሚኖች፣ ሚነራሎች አብዞርብ ይደረጋሉ። እነዚህ ፕሮዳክቶች የተባሉት እዚሁ አሚኖ አሲድ፣ ግሉኮስ፣ ፋቲ አሲድስ፣ ግላይሰሮል ተጽፏል። እነዚህ ሁሉ በስሞል ኢንተስታይን አብዞርብ ይደረጋል። የመጨረሻው ሪጅን ደግሞ ላርጅ ኢንተስታይን ነው። ግላንድስ ኤንድ ኤንዛይምስ ይላል። ላይኒንግ ዊዝ ሚውከስ ግላንድስ የላርጅ ኢንተስታይኑ ግድግዳ ሚውከስ ግላንዶች አሉት። የተለያዩ ሚውከስ ንፍጣማ ማቴሪያሉን ይለቃል እና በላርጅ ኢንተስታይን ያለውን ዌስት ይሸፍንና ከሰውነታችን በቀላሉ እንዲወጣ ይረዳል። ፒኤቹ በላርጅ ኢንተስታይን ከ6 እስከ 8 ነው። ኤንዛይሞች የሉም በላርጅ ኢንተስታይን ውስጥ። ከዛ ፕሮሴሶች እዚህ ውስጥ የሚገኙት ፕሮሴሶች ሚውከስ ነምበር 1 ሚውከስ ሉብሪኬትስ ፊሰስ። ስለዚህ ይህ ንፍጣማው ከላይኒንግ የሚገኙት ከሚውከስ ግላንድ የሚገኘው ሚውከስ ሰገራውን ያለሰልሰዋል። ሁለተኛው ዋተር አብዞርብድ ፍሮም ፊሰስ ውሃ ከፊሰስ አብዞርብ ይደረጋል ወይም ከዚህ ዌስቱ ያለው ውሃ ሰውነታችን አብዞርብ ያደርጋል። ብዙ ውሃ አለ መጀመሪያ ላይ ውሃውን አብዞርብ እያደረገ ላርጅ ኢንተስታይኑ በኋላ ላይ ሰገራው የደረቀ ይሄዳል ማለት ነው። ነምበር 3 ባክቴሪያ ሲንተሳይዝስ ቫይታሚን ቢ ግሩፕስ። በላርጅ ኢንተስታይን የሚገኙ ብዙ ባክቴሪያዎች አሉ። እነዚህም ባክቴሪያዎች ቫይታሚን ቢ ግሩፕ የሆኑ የተለያዩ ቫይታሚኖችን ያመርታሉ። ለእኛ በጣም ጠቃሚ ናቸው። ነምበር 4 ፊስስ ሜንሊ ዋተር 75%፣ ባክቴሪያ 8%፣ ሊፒድ 6%፣ ዳይተሪ ፋይበር ሴሉሎስ 2% ኢቲሲ። ስለዚህ መጨረሻው ምን ይላል? ፊሲስ ይመረታል። ከላርጅ ኢንተስታይን የሚገኘው ፊሲስ ወይም ሰገራ ነው። አብዛኛው የሰገራው ሁኔታ 75% ውሃ ሲሆን ባክቴሪያ 8% ነው። ሊፒዶች እና ዳይተሪ ፋይበር ደግሞ ሊፒድ 6%፣ ዳይተሪ ፋይበር እስከ 2% የሚሆነውን ሰገራ ከላርጅ ኢንተስታይኑ ይወገዳል ማለት ነው።